ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10% ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ጦርነቱ በይፋ ፈንድቷል። ተደርሶ የነበረው የተኩስ አቁም ስምምነት ተጥሶም የሁለቱም ተጎራባች ሀገራት ወታደሮች እርስ በርስ ወደ መታኮስ እንዳመሩት ሰምቷል። ባለፈው ሐምሌ ለ5 ቀናት ያህል የተዋጉት ታይላንድና ካምቦዲያም ዳግም ወደ ግጭት ውስጥ መግባታቸው ይፋ ሆኗል። ካለፉት 4 ዓመታት ወዲህ ውጥረት የማይለያቸው ፓኪስታንና የአፍጋኑ ታሊባንም ከባድ የሚባል የተኩስ ልውውጥ ስለማድረጋቸው ተሰምቷል። የአውሮፓ ህብረት ከሩሲያ ጋር በመጪዎቹ 5 ዓመታት ውስጥ ወደ ጦርነት ለመግባት በዝግጅት ላይ ነው ተባለ። ወደ ጦርነቱ ሊያስገቡ የሚችሉ ሰበቦች በሙሉ ተጠናቀዋል፣ ጦርነቱም አይቀሬ ነው ሲሉ የሃንጋሪው ጠቅላይ ሚኒስትር ገልጿል። ባለጸጋው ኢለን መስክ የአውሮፓ ህብረት እንዲፈርስ ጥሪ ማቅረባቸው ተሰማም። ኢራን ወደ ሌላ ዙር ጦርነት ለመግባት እየተንደረደረች ነው ተብሏል። ትላንት የኢራን ባህር ኃይል በደርዘን የሚቆጠሩ የባላስቲክና የክሩዝ ሚሳኤሎችን ወደ ባህረ ሰላጤ ሀገራት መተኮሱ ተነግሯል። ኢራን በየመን የሚገኘውን ጠንካራዋን የውክልና ተዋጊዋን ሁቲን ልታጣው ከጫፍ ደርሳለችም ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ፓኪስታንና የአፍጋኑ ታሊባን ዳግም ወደ ግጭት መግባታቸው ተሰምቷል። ፓኪስታንና ታሊባን ሰሞኑን ከፍተኛ የተባለም የተኩስ ልውውጥ በድንበር አካባቢ ማድረጋቸው ተነግሯል። አፍጋኒስታን በዚሁ የድንበር ላይ ግጭት ምክንያት 4 ንጹሃን ሰዎች እንዲገደሉ እንዲሁም ተጨማሪ 4 ሰዎችም እንዲቆስሉ ምክንያት ስለመሆኑ ይፋ አድርጋለች። ፓኪስታንና የአፍጋኑ ታሊባን በተደጋጋሚ ጊዜ በድንበር አካባቢ ግጭት ውስጥ በዚህ ወቅት እየገቡ ሲሆን ለግጭቱ መቀስቀስ ግን ሁለቱም ወገኖች እርስ በርስ ይካሰሳሉ። ባለፈው ወር ታሊባንና ፓኪስታን የተኩስ አቁም ስምምነት ላይ መድረሳቸው አይዘነጋም። ባለፈው ጥቅምት ወር በሁለቱም ኃይሎች መካከል ተቀስቅሶ በነበረው ግጭት 7 ሰዎች መገደላቸውም አይዘነጋም። ይሄው ከባድ ውጥረት አስነስቶ የነበረው የጥቅምቱ ግጭት በተኩስ አቁም ስምምነት ተደርሶ እንዲገታ ያደረጉት ቱርክና ኳታር ነበሩ። በሀገራቱ መካከል ዘላቂ ሰላም ለማስፈን የሚያስችሉ ተደጋጋሚ ንግግሮች ሳይሳኩም ቀርቷል። ታሊባን በህዳር 10 የፓኪስታን ኃይሎች በድንበር ላይ በፈጸሙት ጥቃት 10 ሰዎች እንደገደሉ ገልጾ ነበር። ታሊባን በ2021 አፍጋኒስታንን ከተቆጣጠረ በኋላም ከፓኪስታን ጋር ያለው ግንኙነት በውጥረት የተሞላ ነው። ታይላንድ ከካምቦዲያ ጋር በሚወዛገቡበት የድንበር አካባቢ የአየር ጥቃት ዛሬ ሰኞ አድርሳለች። ሁለቱም ወገኖች ጥቃቱን ቀድሞ በመጀመርም እየተካሰሱ እንደሆነ ታውቋል። አሁን በሁለቱ ሀገራት መካከል ያለው ውጥረት ተባብሷል የተባለ ሲሆን በጥቅምት የተኩስ አቁም ስምምነት ከደረሱ በኋላ ነው ወደ ግጭት ዳግም ያመሩትም ተብሏል። በሐምሌ ወር ታይላንድና ካምቦዲያ በድንበር ይገባኛል ውዝግብ ወደ ግጭት አምርተው ለ5 ቀናት ያህል ተዋግተው በደርዘን የሚቆጠሩ ወታደሮችና ንጹሃን መገደላቸውም እንዲሁ ይታወቃል። የታይላንድ ጦር ቃል አቀባይ የካምቦዲያ ወታደሮች በታይላንድ ግዛት ተደጋጋሚ ጥቃቶችን በማድረስ ግጭቱን ዳግም ቀስቅሰውታል ብለዋል። በዚህ ጥቃትም እስካሁን 1 ወታደር ሲገደል 4 የሚሆኑት ደግሞ ቆስለዋል፣ በርካታ ንጹሃንንም ከቀያቸው እንዲፈናቀሉ አስገድዷል ሲሉ ሁኔታውን ተናግሯል። ለዚህ ምላሽም ታይላንድ ዛሬ ሰኞ ውዝግብ ባለበት የድንበር ስፍራ ግጭት መቀስቀሱን ተከትሎ የአየር ጥቃት መፈጸሟን ተናግሯል። ግጭቱ ዳግም ያገረሸው በፕሬዝዳንት ትራምፕ አማካኝነት ሀገራቱ የተኩስ አቁም ስምምነት ከተፈራረሙ ከጥቂት ሳምንታት በኋላ ነው። ቢያንስ 1 የታይላንድ ወታደር የተገደለ ሲሆን 8 የሚሆኑት ደግሞ በተቀሰቀሰው ግጭት መቁሰላቸውን የታይላንድ ጦር ቃል አቀባይ አስታውቋል። ይህን መሰረት አድርጎም የታይላንድ አየር ኃይል በካምቦዲያ የተለዩ ወታደራዊ ኢላማዎች ላይ ጥቃት ፈጽሟል። አየር ኃይሉ በተጨማሪም የካምቦዲያ ኃይሎች ከባድ የሚባሉ መሳሪያዎችን፣ ወታደራዊ ዩኒቶችንና ወታደራዊ ውጥረቱን ሊያባብስ በሚችል አኳኋን እያንቀሳቀሱ ነው ስትል ታይላንድ ገልጻለች።
አድርጋለች። የካምቦዲያ መከላከያ ሚኒስቴር የታይላንድ ጦር በሁለት የሀገሪቱ የጦር መሰረቶች ላይ ጥቃት ፈጽሟል ሲል ከሷል። ይህም ሆኖ የካምቦዲያ ወታደር ምንም አይነት ምላሽ አልሰጠም ብሏል። በተጨማሪም 3 የካምቦዲያ ንጹሃን ዜጎች በጥቃቱ ቆስለዋል ሲሉ ከፍተኛ መኮንኖች ተናግረዋል። ሁለቱም ሀገራት በድንበር ይገባኛል በሚወዛገቡበት ስፍራ ባለፈው ሐምሌ ወር ወደ ግጭት ገብተው ለ5 ቀናት ያህል ከተዋጉ በኋላ በተኩስ አቁም ስምምነት ውጥረቱ እንዲረግብ መደረጉም ይታወሳል። የታይላንድና የካምቦዲያ ጠላትነት ወደ ኋላ በርካታ ዓመታትን የሚመለስ እንደሆነም ይነገራል። ማሌዥያ በታይላንድና በካምቦዲያ መካከል የተቀሰቀሰውን ጦርነት ለማብረድ ዝግጁ መሆኗን ይፋ አድርጋለች። ጠቅላይ ሚኒስትር አንዋር ኢብራሂም የሁለቱን ተጎራባች ሀገራት የድንበር ግጭት ለማብረድ እንደሚሰሩ ተናግሯል። ጠቅላይ ሚኒስትሩ በኤክስ ገጻቸው በለጠፉት መልእክት የሀገራቱ ግጭት ማገርሸት እንደሚያሳስባቸው አንስተው ማሌዥያ ይህ ወታደራዊ ግጭቱ ተባብሶ እንዳይቀጥል ለማድረግ ዝግጁ ነችም ብለዋል። የአውሮፓ ህብረት ከሩሲያ ጋር በመጪዎቹ 5 ዓመታት ውስጥ ወደ ጦርነት ለመግባት በዝግጅት ላይ ነው ተባለ። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የአውሮፓ ህብረት ሀገራት በ2030 ከሩሲያ ጋር ጦርነት ለመግጠም በዝግጅት ላይ ናቸው ብለዋል። ጠቅላይ ሚኒስትር ኦርባን አውሮፓ ከሩሲያ ጋር ቀጥተኛ ግጭት ውስጥ ለመግባት በዝግጅት ላይ ነው ማለታቸውን አርቲ ዘግቧል። ጠቅላይ ሚኒስትር ኦርባን ወደ ጦርነት የሚያመሩ ያሏቸውን 4 ነጥቦችን በመዘርዘር ነው አይቀሬው ጦርነት ከፊት ለፊት እንዳለ የተናገሩት። ዲፕሎማሲያዊ ግንኙነት መቋረጥ፣ ማዕቀብ፣ የኢኮኖሚ ትብብር አለመኖር ወደ ጦርነት የሚወስዱ ቅድመ ሁኔታዎች ናቸው ብለዋል። እስካሁን ባለው ሂደትም እነዚህ ነጥቦች ተግባራዊ ተደርጓል፣ ቀጥሎ ወታደራዊ ግጭቱ ይፈጠራል በማለት ስጋታቸውን ገልጸዋል። እንደ ጠቅላይ ሚኒስትሩ እምነት አብዛኞቹ የአውሮፓ ህብረት አገራት የኢኮኖሚውን ጦርነት ጀምረውታል። አንዳንድ የአውሮፓ ሀገራት የትራንስፖርትና የኢንዱስትሪውን ዘርፍ ወደ ጦር መሳሪያ ምርት ድጋፍ እንዲሰጡ ማድረግ ጀምረዋልም ብለዋል። ጠቅላይ ሚኒስትር ኦርባን ቡዳፔስት እንዲህ አይነቱን የጦርነት አካሄድ እንደምትቃወም መግለጻቸውንም ዘገባው አካቷል። ዘገባው አክሎም ጠቅላይ ሚኒስትሩ የአውሮፓ ህብረት በዩክሬኑ ጦርነት ላይ የያዘውን አቋም የሚተቹ ናቸው ብሏል። ቪክተር ኦርባን በሩሲያ ላይ የሚጣለውን ማዕቀብ የማይቀበሉ እንዲሁም ለኪቭ የሚደረግን የጦር መሳሪያ ድጋፍም ሰላም ከማምጣት ይልቅ ጦርነቱን ያባብሳል በሚል የሚቃወሙ መሪ መሆናቸውንም ዘገባው አስነብቧል። ፕሬዚዳንት ፑቲን ሞስኮ ከአውሮፓ ህብረትም ሆነ ከኔቶ ጋር ጦር የመማዘዝ እቅድ እንደሌላት ሲገልጹም ይደመጣሉ። ነገር ግን አውሮፓ ለጦርነቱ ዝግጁ ከሆነ በእኛም በኩል በተመሳሳይ ለጦርነቱ ዝግጁ ነን በማለት ከሰሞኑ ማስጠንቀቃቸውም አይዘነጋም። ባለጸጋው ኢለን መስክ የአውሮፓ ህብረት እንዲፈርስ ጥሪ ማቅረቡ ተሰማ። ቱጃሩ ኢለን መስክ ህብረቱ እንዲዘጋ ጥሪ ያቀረበው ኤክስ $140 ሚሊዮን በአውሮፓ ህብረት መቀጣቱን መሰረት አድርጎ መሆኑን አርት ያስነብቧል። ኢለን መስክ የአውሮፓ ህብረት መፍረስ አለበት፣ ይህንን በማድረግም የእያንዳንዱን ሀገር ሉዓላዊነት መመለስ ያስፈልጋል ሲል በኤክስ ገጹ ላይ አጋርቷል። የአውሮፓ ህብረት በ2022 ኤክስ የዲጂታል አገልግሎት አሰራርን ተከትሎ አልሰራም በሚል ነበር የገንዘብ ቅጣቱን የወሰነው። ኤክስ አስፈላጊ መረጃዎችን ተደራሽ አላደረገም፣ የማስታወቂያ ግልጽነትም ይጎድለዋል በሚል የአውሮፓ ህብረት ኤክስን ከሷል። ቱጃሩ ኢለን መስክ ህብረቱ መፍረስ አለበት፣ እያንዳንዱም ሀገር ሉዓላዊነቱ መመለስ አለበት ብሏል። መንግስታት ህዝቡን መወከል የሚችሉት የአውሮፓ ህብረት ሲበተን ነው ሲልም አክሏል። ማርክ ሩቢዮ የአውሮፓ ህብረት ኮሚሽን $140 ሚሊዮን የገንዘብ ቅጣት በኤክስ ላይ ብቻ የተጣለ ሳይሆን በሁሉም የአሜሪካ የቴክኖሎጂ ፕላትፎርሞችና በህዝባችን ላይ እንደተጣለ የሚቆጠር ነው ብለዋል። ኢራን ወደ ሌላ ዙር ጦርነት ለመግባት እየተንደረደረች ነው ስትል እስራኤል ገለጸች። ትላንት የኢራን ባህር ኃይል በደርዘን የሚቆጠሩ የባላስቲክ እና የክሩዝ ሚሳኤሎችን በመተኮስ ልምምድ አድርጓል። ይህ የኢራን ሁኔታ የጦርነት ጨዋታው አካል ስለመሆኑ የእስራኤል መገናኛ ብዙሃን ዘግቧል። የባህር ኃይሉ የተኮሳቸው የክሩዝ ሚሳኤሎች ቃድር 110፣ ቃድር 380 እና ቃድር 360 ናቸው የተባሉ ሲሆን ከዚህ በተጨማሪም 303 የባላስቲክ ሚሳኤሎችን ተተኩሷልም ተብሏል። ሰው አልባ አውሮፕላኖችም የሐሰት የጠላት ኢላማዎችን እንዲመቱ ተደርጓል። በዚህ የሁለቱ ቀናት የወታደራዊ ልምምድ ይህ የኢራን ባህር ኃይል የጦር ልምምድ በዓመት ውስጥም ትልቁ እንደሆነ ተነግሮለታል። ይኸው የጦር ልምምድ በአርቲፊሻል ኢንተለጀንስ የአየር መከላከያ ስርዓት ድሮንና ረጅም ርቀት መጓዝ የሚችሉ ሚሳኤሎችን በመጠቀም የተከናወነ ስለመሆኑም ተዘግቧል። ይህ ልምምድ ለውጭ ኃይሎች ማስጠንቀቂያ ለማስተላለፍ እንደሆነም ተመላክቷል። በባህረ ሰላጤው በኦማንና በሆርሙዝ ሰርጥ የተደረገው የ2 ቀናት ልምምድ ከቅርብ ዓመታት ወዲህ ከተደረጉት ወታደራዊ ልምምዶች ሁሉ እጅግ ከፍተኛ ውጪ የወጣበት እንደሆነም ተነግሯል።
በሌላ መረጃ ኢራን በየመን የሚገኘውን ጠንካራውን የውክልና ተዋጊዋን ሁቲን ልታጣው ከጫፍ ደርሳለች ተብሏል። በሚስጥር እየወጡ ናቸው በተባሉ ሪፖርቶች ኢራን እጅግ ጠንካራውን የየመኑን ቀኝ እጇን እያጣች ስለመሆኑ ተነግሯል። ቡድኑ የራሱን ወታደራዊ አቅም እያጠናከረ መምጣቱን የሚያስረዱ መረጃዎችም ወጥተዋል። በዚህ መሰረት ሁቲ ከኢራን ቀጥተኛ ትዕዛዝ እየተቀበለ ላይዘልቅ የሚችልበት አዝማሚያ መፈጠሩን ቴሌግራፍ አስነብቧል። ቴሌግራፍ ይፋ አድርጎታል በተባለው መረጃ ኢራን ሁቲን እንዳሻት የምትቆጣጠረው ቡድን ወደ አለመሆን መጥቷል ተብሏል። ከዚህ ቀደም ኢራን ላለፉት ጥቂት ለማይባሉ 10 ዓመታት ሁቲን በመጠቀም በቀጠናው ፍላጎቷን ስታስፈጽም መጥታለች። አሁን ግን ቡድኑ የራሱን ፍላጎት ብቻ ወደ መፈጸም ተሸጋግሯል ነው የተባለው። ቡድኑ ወደ እንደዚህ አይነት ምርጫው የገባው የራሱ ፖለቲካዊ ፍላጎት እንዳለው ስለሆነም ይታመናል። ሶማሌላንድ የሶማሊያ የፌዴራል ሪፐብሊክ አካል ሆና ትቀጥላለች ሲሉ የሶማሊያ የውጭ ጉዳይ ሚኒስትር አስታወቁም። የሶማሊያ የውጭ ጉዳይ ሚኒስትር አሊ ኡመር ባልካድ የሶማሊያ የፌዴራል መንግስት ከሶማሌላንድ ጋር በቅርበት እየሰራ መሆኑን ተናግረዋል። ሁለቱ ወገኖች ቀጥተኛና መደበኛ ግንኙነት እንዳላቸውም ይፋ አድርገዋል። ሚኒስትሩ ቅዳሜ ዕለት ከዱሃ ኒውስ ጋር ባደረጉት ቃለ ምልልስ ሶማሌላንድ የሶማሊያ የፌዴራል ሪፐብሊክ አካል ሆና እንደምትቀጥል አረጋግጠዋል እና በሁለቱ ወገኖች መካከል ላሉት ጉዳዮች ዘላቂና ሰላማዊ መፍትሄ ለማግኘት የዲፕሎማሲያዊ ጥረቶች እየተደረጉ መሆናቸውንም አጽንኦት ሰጥተዋል። የፌዴራል መንግስት ለመነጋገርና የሶማሊያን ህዝብ የትም ቦታ ቢሆኑ አመለካከታቸውን የሚያስተሳስር የፖለቲካ ሂደት ለማዘጋጀት ቁርጠኛ መሆኑን ተናግሯል። በሞቃዲሾና በሃርጌሳ መካከል ያለውን የአሁኑ ግንኙነት ቀጥተኛና በመግባባትና በትብብር ላይ የተመሰረተ እንደሆነ የገለጹት ሚኒስትሩ በመካከላቸው እድገት እንደሚመጣ ተስፋቸውን አንስተዋል። ሶማሊያ ወደ ሰላምና ብሔራዊ አንድነት ሊያመራ ለሚችል ለማንኛውም ውይይት ዝግጁ መሆኗን በድጋሚም ገልጿል። ስምምነት ላይ እንደሚደረስና በቅርቡም የፖለቲካ መፍትሄ እንደሚገኝ ተስፋ እናደርጋለንም ብለዋል። አሊ ኡመር ባልካድ የአፍሪካ ቀንድ በተለይም የኤደን ባህረ ሰላጤና የቀይ ባህረ ስትራቴጂካዊ ጠቀሜታንም አጉልተው በማስገንዘብ አሁን ለዓለም አቀፍ ንግድ ዋና የደም ስር የሆነው የስዊዝ ቦይ ከተገነባበት ጊዜ ጀምሮ የክልሉ አስፈላጊነት በከፍተኛ ሁኔታ ማደጉን አንስተዋል። ሚኒስትሩ ሶማሊያ በባህር ንግድና ስትራቴጂ ውስጥ ያላትን ማዕከላዊ ሚና አጽንኦት በመስጠት የክልሉ የፖለቲካና የደህንነት ተለዋዋጭነት በዓለም አቀፍ ንግድና መረጋጋት ላይ ተጽዕኖ ማሳደሩን እንደሚቀጥል አስጠንቅቋል። ሶማሊያ በእነዚህ እድገቶች ውስጥም ወሳኝ መስቀለኛ መንገድ ላይ ትገኛለች ብለዋል። ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10% ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።